ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለኔ ትርጉም የለውም። ሰው እኔ የማወራው የጌታዬን ወንጌል ነው የማስተምረው። እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል። ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተ ክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ይል ነው። እኔ በጣም ጠንቋይ መተተኛ ድግምተኛ ምናምን ሊስን ይሄ ሰው የፈለጉትን መድገም ይችላሉ። ቆይ አዳምጠኛ አሁን ይወቁታ። እኔ ላውራ ቆይ ላውራ ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቅያለሁ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተ ክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለኝ ነው የምቀርበው። ለመሆን ጠንቋይ ነኝ ያለ ራሱ ነው ነበርኩ ያለው፣ ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላቅም፣ በራሴ ህይወት ላይ ማለት ነው። ይሄ ጠንቋይ ምናምን እሱ እንደነገረኝ ጠንቋይ ነው ብሏል፣ መብቱ ነው። እሱ ምንድነው የነበረበትን ህይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ ጠጥተውኝ ያለ ይዚያን ቀን ድምጼ ተዘግቶ ነበር፣ ጌታ ስቀበለው ድምጼ ተፈወሰ ነው ያለው። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንኪዩ። በጣም ጥሩ። ኦኬ ኤርሚያው መጣ። እሺ ቤኒያ መጥቻለሁ። እሺ እንኳን ደህና መጣህ ቀሲስ ዲበኩል። አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎቹን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቀሃለሁ። ምን አይነት ጥያቄ ነው የምጠይቅህ? ያለሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ። እኔ የሞተው አብሮ አደጌ እንደምሰማችሁት ወንድሞቼ እና እህቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ ዲበኩሉ ማይክ ከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይክ ከፍተና አውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታረገው ቀሲስ ዲበኩሉ። ኦኬ ያው ቀሲስ ብዬ ክርስትናህን አከብርልሃለሁ፣ ግን አንተን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው። እዚህ 1200 ሰው ፊት የምጠይቅህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል ያቱስ። ኦኬ አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድር አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ኦኬ እኔ ውጭ ሀገር የምኖረው አንተም ውጭ ሀገር የምትኖረው ከሀገራችን ከወጣን የተለያየ ጊዜ ነው። እኔ ወደ 14 ዓመቴ ነው። በእነዚህ ሁሉ ዓመታቶች ውስጥ እንዳዛሉ ታሪካዊ አመጣጥ እያልካት ልጨርስና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለሁ። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ እየተደማመጠ ውሸትህን አሰጣለሁ። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ፣ አድምጠኝ።
አድምጠኝና እናወራለን። ቆይ ሚዩት አታርጉ። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው አይደለም። ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቅን ምረት ታወራኛለህ። አድምጠኝ እኮ አልኩህ። ቀሲስ ዲበኩሉ ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። ናንቀ አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድምጠኝ። ትክክል ውሸት ግን ባድወውን ነው ማስቀር። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ የዋሸው ገና ከጸሎተ ማርያም ነው የምጀምርልህ። ዲያቆን ነኝ እያልክ የምትዋሸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ነው። የ14 ዓመትህን የውሸትህን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር። ልብ በሉ እዚህ ያላችሁ 1500 ሰው ልብ በሉ። ለስሙ ካህን ነው። ሪከርድ አድርጉት። መስማት ሳይሆን ሪከርድ ጭምር አድርጉት። እዩት። አልተረጋጋም። በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ። ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። this is orthodox። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል ይሄን የሚያወራው። ይሄ ሰው ስማ ቀለም ያዳምጥ። ቀለም የዋ ኤቲክሳቸው ቀለም የሰጠራይ ነበር። ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻልሃል? ኦኬ ሚዩት አድርግ እና ልጨርስ። አላረግም። ያንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ እቤትህ እኮ ነው የመጣው። ና ዲቤት እንግባ። ኤቲክሱን ይዩት ወንድሞቼ እና እህቶቼ። ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም። ይሄው ነው ያንተ በቃ ቻው። ኤቲክሱን ብቻ ይዩት ምን ያህል። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በህረ ሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደገኝ አብረን ስንቀድስ የነበረው አልሞተም ብሎ አለ። እኔ ማንንም ሜንሽን አርኩት። እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው። እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው። ድምፅ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም ነበር። አይቻቸዋለሁ። ሶሪ የራቢሽ ቢን ውጭ ላይ ወጥቼ ነው እንደዚህ ቆሻሻ እንደዚህ እየደፋ እያለ ነው ይገባል። ኦኬ ልብ በሉ ወገኖች። ነው ማይክ ማነው ኮሜንቱ ክፈችው፣ እህትየው ክፈችላቸው። እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በህረ ነው። ኦኬ እሱ ደግሞ አልሞተም ነው እያለኛለሁ። ይሄ ዲበኩሉ የሚባለው ሰውዬ ማለት ነው። ባይ ዘ ዌይ ይሄ ሰው በአሜሪካ ሕግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው። አይደረግም። በየትኛውም አገር ሕግ እንደዚህ አይደረግም። ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት። ሰውየውን በማምጣት ማለት ነው። አልሞተም ብሎ ያለ ሰው መረጃው ማምጣት አለበት። እኔ ሞቷል ብዬ ስለ የለም እናትና አባቴ ቆሞ የቀበሩት ሰው ነው። አብሮ አደጌ ነው። በዚህ ከሀገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት የሚሆን ሌሎች ጎረቤትና በቅርብ ርቀት የማውቃቸው ሁሉ ሰዎች ሞተዋል እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀሰው። ምክንያቱም በሩቅ ሀገር ነው ሀዘን የሰማሁት፣ አልቀበርኳቸው። በዛ በእኔ ለቅሶ ላይ
እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሐዘኔ ላይ ሲያላግጡ ኖሩ። አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ 2 ዓመት ሙሉ ከልደተ ቃል ጋር ጥሪ ያቀርቦልኝ ተቀብየው አልቀበልም ብሎ ባለበት ነገር ላይ አሁን በዚህ ሰዓት ላይ ዘማርያም የዲቤት ጥሩን ያቀረበው ለኔ ዲበኩሉ ለማስመለጥ ነው። ለምን በታቦት ጉዳይ ላይ ጥሪ ያቀርበለት ነበር ከ6 ቀን በፊት። ትናንትና ቆይ ማሽኑ ፈቅበልና አሰማችኋለሁ። ትናንትና ቀሲስ ቴዎድሮስ ባሉበት መዝሙር ያሬድ ባለበት በሬሳ ላይ ነው ልወዳደርህ የሚገባ በሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማችኋለሁ። የአብሮ አደጌን የዛሬ 8-9 ዓመት ላይ የሞተውን አበበ ጉላት ሞቷል አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይሄንን እናገራለሁ። ይሄንን አሳያለሁ። ኦኬ በአካል አግኝቼህ ባወራ ደስ ባለኝ ነበር። እቺን ቃል አትደግማትም ነበር እኔ ፊት። እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው። ኦኬ እንደዚህ ብሎ መለሰልኝ። በጣም ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ወገኖች፣ እኔ ካህንን እንደዚህ ተናግሬ አላውቅም። ምን ብሎ እንደመለሰልኝ ይሁት ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ድቤቱ ግን የእውነቴን ነው። ድቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብለሃል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃን ታቀርባለህ። እኔ ደግሞ ያሰማኸው ድምፅ ልብ በሉ። እኔ ስለ ታቦት ጥሪ ያቀረብኩለት እሱ አበበ ጉልላት የሚባለው አብሮ አደግ ሞቷል አልሞተም ብሎ የሚል ዲቤት ላድርግ አለኝ። ዲቤት ላድርግ አልሞተም አለኝ። ካልሞተ አምጣው፣ አበበ ጉልላትን አምጣውና ኤርሚያስን እርታ። ሄደህ ያመጣው ሰውዬ እኔም ማላውቀው ሰው ነው፣ ስሙን ያልጠራሁት ሰው ነው። ድምፅ ተመሳስሎብኛል ከሆነ የብዙ ሰዎች ድምፅ ይመሳሰላል። አንተው ራሱ እንኳን ድምፄ እንትናን ይመስላል ብለህ ስትናገር ነበረ። ድምፅ ተመሳሰለ ብለህ ድምፁ የሚመሳሰል ሰው የእንትና የሚባሉ ካህን ናቸው ብለህ እኔ አከብራቸዋለሁ። እሳቸውን ካህን አይቻቸው አላውቅም። እንዳንተ መረን አይደሉም። የኦርቶዶክስ ክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አይ አንደኛ ይሄ ሰው የኔን ስም አልጠራም፣ እኔ አለው የኔ ስም እንትና ነው፣ እኔ አበበ ጉልላት አይደለሁም ነው ያሉት። እኔ ግን ምንድን ነው ያልኩት? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ የጠራሁትን ሰው ነው እንጂ ማምጣት ያለበት እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድነው ኮሜንት የማትከፍቱት ወገኖች? ለምንድነው ኮሜንት የማትከፍቱት? እህትየው ኤርሚያው ከፈቱት፣ ኮሜንት ታውት በቃ ያ ምንም ይሁን ምንም ኮሜንት ከፈቱት፣ ችግር የለም። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም። የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት፣ እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብለሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይታያችሁ። this ኦርቶዶክስ ቀሲስ ቴዎድሮስ እንኳን ነውር ነው አላሉ። የማከብራቸው አባት ናቸው። ይሄም ዲያቆን ነው። እንደዚህ አይባልም ብሎ አላለም። የጠራው በታቦቱ ላይ ነው። በታቦቱ ላይ መልሱ። በሱ ከፈለጉ በሌላ ጊዜ ጥሪ ማቅረብ ይችላሉ አላለም። ያው የነውረኞች ስብስብ ማለት ነው። ይሄ ሰው በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ ነው የምናገረው። ነውረኛ ሰው ነው።
የራሱን መንፈሳዊ ልጆች የተባሉትን ጠርቶ የአብይ ደጋፊ ነው ወይስ ፋኖ ነህ፣ ብልጽግና ነህ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተ ቃልን እና አኬ የተባሉትን የነሱን ግሩፖች ሲያቆስል እንደነበረ ኢዮብ ዘሚካኤል አውጥቶበታል መረጃውን። ቪዲዮ አለኝ እጄ ላይ አሳይቻለሁ። አሁን ከእንደዚህ አይነት ሰው ጋራ ነው ዲቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለሁ። ቴንክ ዩ ቢኒያው መቀጠል ይችላል። ለምን እንደምትወርደው ቢኒያው ምንድነው ዛሬ ከገስት ላይ የሚያስወርደው? ስልኩ ነው ኤርሚ፣ ስልኩ እያስቸገረ ብዙ እያስቸገረኝ ነው። ቆይ ሞዴሬተሬም ራሱ ኢንአክቲቭ እየሆነ ደጋግሞ አስቸገረኝ። እኔ ግን አንድ ያልገባኝ ጥያቄ አለ። አንድ ሚዩት አድርጉት የገባኝ። እሺ ቆይ ቀሲስ ዲበኩሉ አሁን እናትና አባቱ ማን ይባላሉ? ወይ እናቱን እስቲ ተናገር ተባለ። በአጭሩ እኮ ይህ ሰው እውነት ካለው እዚሁ ጋር መናገር ይችል ነበር። አልተናገረም። እውነት የለም ማለት ነው። ሲቀጥል ደግሞ ቆይ ይሄንን ጉዳይ ካልፈታን ከአንተ ጋር በታቦቱ አላወራም ካለ እንዴ ይሄ ጉዳይ ሳይፈታ ታዲያ ለምንድን ነው ዘማርያም በነገረ መስቀሉ ላይ እንዲያወራ በፈለገው እንዲያወራ የፈቀድከው? ቀሲስ ዘማርያም ያንተ ልጅ አይደል እንዴ? ለዘማርያም ሲሆን ይሄ ጉዳይ ሳይፈታ ችግር የለውም። ለአንተስ ብቻ ሲሆን ነው? ቀሲስ እርግጠኛ ነኝ ትሰማኛለህ። አየህ ሎጂክ ራሱ አይሰራም። ሎጂክ ራሱ በቃ በስርዓት አስበ እያወራ አይደለም ማለት ነው። አይ ቤተክርስቲያንን ተሳድቧል ብለሃል አይደል? ቤተክርስቲያንን ከተሳደበ ሰው ጋር እኔ በዚህ ጉዳይ ይሄንን መጀመሪያ ሰው ሞቷል አልሞተም የሚለውን ሳላወራ ከአንተ ጋር በነገረ በታቦቱ ላይ አላወራም። እሺ ልጅህስ ኦኬ፣ ይሄ ጉዳይ ሳይፈታ ለዘማርያም ግን ኢትስ ኦኬ። ኢዝ ዛት ሃው ኢት ወርክስ? እኔ ግን በጣም በእውነት ቀሲስ ዲበኩሉ ይቅርታ አድርግልኝ። በጣም እኔ ያው እንደ ትልቅ ሰው አታስብምም አትናገርምም ማለት እድሜንም ያው የአገልግሎትንም መጠን የመጠነ ስራ እየሰራ አይደለም። ቀሲስ ባይሆን በቃ ቅስናውን ወይ ተወውና ፖለቲካ ውስጥ አንደኛ እንግባበት። በቃ አንተ ፋኖ ሸኖ ምናምን እያልክ ስለምትውል በቃ ወይ ቅስናውን ለኦርቶዶክስ ቤተክርስቲያን አስረክበት ተወውና ግባበት አንደኛም ፖለቲክስ ውስጥ እና ይህንን አበረታታለሁ። እውነት ቢኖር ኖሮ የእናቱ ስም ማን ነው ስትባል በቃ በአጭሩ እከሊት ትባላለች ብለህ መመለስ ትችል ነበር። አላደረከውም። ኦኬ፣ ወደ ሌሎች ኦርቶዶክሳውያን እንመለስ። ሎጂክ ግን በጣም ያሳቀ። እኔ ጋር ሰዓት ብዙ ስለሄደ ሰላም ብያችሁ ሉሬድ እርሜ ሰላም ብያችኋለሁ። እብርዬ፣ ቢኒሾ፣ ሩት እታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ምናልባት ቅድም እንደሰማነው ሌሎች ፖለቲካዎችም ጭምር ናቸው ያሉትና ቅድም ከሰማነው ድምፅ ባሻገር እዚህም መጥተው በ2 ሚሊዮን ብር ተደራድረናል እርሜ እንዳትገባ የሚል ግልጽ የሆነ ፖለቲካ እንደሆነ ይታወቃል። ግን እኔ ያልገባኝ ጥያቄ ለምንድን ነው ፖለቲካ ውስጥ መግባት የተፈለገው ነው? ምንድን ነው በሃይንድ ያለው የሚለው ነገር በጣም ማለት እሱ አልገባኝም። እሱ ምስጢር አልገባኝም። አሁን ራሱ አንድን ሰው ዲቤት ስታደርግ እውነተኛ ስትሆን ነው ወይንም ይሄን ነገር ሲያረጋግጥልህ ነው ዲቤት የሚገባው ተብሎም አይነገርም ኖርማሊ። ምክንያቱም ዲቤት ማለት በራሱ
አንተ ዲቤት የምታደርገው ወገን በተሳሳተ መንገድ ላይ እንዳለ አሲዩም አድርገህ ነው ዲቤት የምታደርገው እንጂ አንተ እውነተኛ ስትሆን የሆነ ነገር ኮንፈርም ስታደርግልኝ ዲቤት ገባለሁ ማለት በራሱ የዲቤትን አንደኛ ዓላማ አለማወቅ ነው፣ ምን እንደሆነ አለማወቅ ነው ብዬ አስባለሁ። ሁለተኛ ዲቤት ሲደረግ አንድ ሰው የራሱን እውነት ለመግለጥ ነው ዲቤት የሚገባው እንጂ የዛኛውን ፓርት የዛኛውን የተቃራኒውን ወገን ትክክለኛነትና ትክክለኛ አለመውን ለማረጋገጥ አይደለም። ይሄን ሁሉ ዙሪያ ጥምጥም መሄድ ምናልባትም የባለፈውን ሽንፈት በዚህ ሁኔታ ለመሸፈን መሞከር ብዙም የሚያስኬድ አይመስለኝም። አሁን ራሱ ቀሲስ ዲበኩሉ የዲቤቱን ጥያቄ የተቀበሉበት መንገድ በራሱ አለመቀበልን ነው የሚያሳየው። ቢተውትስ እንደኔ ማለት ነው በቃ ዲቤት አንገባም የሚል አቋም ቢይዙ ይሻላችኋል ብዬ አስባለሁ። ኦልሬዲ የባለፈውን ሽንፈት በእንደዚህ አይነት ሁኔታ ለመሸፈን መሞከር ምናልባት ስህተትን እየወለደ ሌላ ዓለም ውስጥ እንዳይገቡም እፈራለሁ። የእውነት ነው የሚላችሁ። እኛ ቤት ያለን አንድ ነገር ምናልባት ማስታወስ የሚፈልገው ምንድን ነው፣ ኤርሚ ዲቤት የሚገባው ኦኬ እኛ ስለምንፈልገውም ብቻ አይደለም። መግባት አለብህ እንደዚህ መሆን አለብህ ልንለውን አንችልም። እንደዚህ ማለትም የለብንም። ለእኔ ስትል ዲቤት ግባ፣ ለእኔ ስትል እንደዚህ አድርግ የሚሉ ቋንቋዎች እዛ ቤት የፖለቲካ ስታይል ነው፣ እኛ ቤት ግን ሊሆን አይገባም ብዬ አስባለሁ። ምክንያቱም እኛ ዲቤት ስንገባ፣ ኤርሚ ዲቤት ስገባ የእግዚአብሔርን ቃል እውነት ለመግለጥ ነው የሚገባው። እውነት ይዞ ነው የሚገባው። ስለዚህ ደፋር ነው። ለምን? በመንፈስ ቅዱስ ስለሚታገዝ፣ እውነት ስላለው፣ ወንጌልን ስለሚናገር የሚፈራውም ነገር የለም፣ የሚያስፈራውም ነገር የለም፣ የሚያሸማቀውም ነገር የለም። ኢንቫይት ያደርጋል። ኖርማሊ እንደኔ ደግሞ ኢንቫይት ስላደረገው ብቻ ሮጦ ይገባልን ብዬ አላስብም፣ አድርጎም ስለማያውቅ። መጽሐፍ ቅዱስ ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። አይ ቲንክ ሐዋርያት ሥራ ምዕራፍ 16 ላይ ከተከለከለም ዝም ይላል። ግን ሁሌም እውነት የእግዚአብሔር ቃል ሙላት ውስጡ ላይ ስላለ ግን አንደኛ ከመጽሐፍ ቅዱስ እውነት ውጭ ስለሆነ ብዙ የተዘበራረቀባቸው ነገሮች ስላሉ ፍርሃት ውስጥ ናቸው። ስለዚህ ፖለቲካው ያዋጣል። እኛ ጋር ፖለቲካ የለም። እኛ ጋር እውነት ነው ያለው። እኛ ጋር ወንጌል ነው ያለው። እኛ ጋር መጽሐፍ ቅዱስ ነው ያለው። እኛ ጋር መንፈስ ቅዱስ ነው ያለው። ስለዚህ አናስገድደው። ኤርሚን ጥሪ ሲያደርግም እኛን ለማስደሰትም ጥሪ አያደርግም።